ባርኮት አደይን እወድሻለሁ እኮ ሲላት እኔም እወድሃለሁ ወንድም ያደለህ እንዴ ብላ ስትለው በጣም ነበር የደነገጠው። እሱም ደግሞ እወድሃለሁ ስትለው በጣም ነበር የተደሰተው ማለት ነው። ሁለት አይነት ስሜት ነበረበት። አደይ ፍቅር አደይን በጥፊ መታታለች። በዛን ሰዓት ደግሞ የአደይ እህት ስታይ እንዴት ትመታሻለች? መታሽ ነው እንዲህ ብላ ነበር የጠየቀቻት። አደይና እህቷ በጣም ይለያያሉ ማለት ነው ውዶቼ። ፍቅር አሁንም ቢሆን አደይን ከማሰቃየት ወደ ኋላ አትልም። አሁንም መከራዋን እያበዛችባት ነው ማለት ነው። ግን ደግሞ ዳዊት እውነት ለመናገር በጣም የሚገርም ነገር ነው እያደረገ ያለው። አደይን በጣም እያገዛት ነው። እህቷን ትሬት እያደረገላት፣ እህቷን በጣም እንትን እያደረገላት ነው እና በጣም ነው ደስ ያለኝ እውነት ለመናገር። የሰው ፍቅር፣ የሰው መውደድ ያለው፣ የሰውን ክብር ያለው፣ ሰውን በማንነቱ የማይገምት ወይንም ደግሞ ሰው በማንነቱ የማይመዝን ሰው ነው ዳዊት ማለት ነው። እንደዛውም ደግሞ የፍቅርም ወንድም ደግሞ እንደዚሁ ማለት ነው። ግን ሁለቱም አፍቅረዋት መከራቸውን እየበሉ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ዛሬ እንግዲህ የአደይ ድራማ እጅግ በጣም አሪፍ ነበር የነበረው ሁሉም ነገር። በተለይ ዳዊት ያደረገው ነገር በጣም አሪፍ ነው። እንግዲህ ውጭ ላይ ሐኪም ቤት እህቷን ይዛ ስትሄድ አደይ ተከትሏት ሄዶ ነበረ። ፍቅርም እንዴት ተከትሏት ይሄዳል? ከሰራተኛ ጋር እንዴት ትታያለህ? እያለች ያዙ ልቀቁኝ እያለች ነበረ። አደይም ደግሞ ግን እህቷን ለማሳከም ወይንም ደግሞ እህቷን መርዳት ስላለባት ነገሮችን ሁሉ ችላለች ማለት ነው። ግን በተለይ የሚቻል ነገር አይደለም። በጣም ከባድ ጸባይ ነው ያላቸው ልጆቹ ማለት ነው። እዚህ ጋርም እንደምታዩት እንግዲህ የዳዊት እህት ናት ማለት ነው። የዳዊት እህት እንግዲህ በጣም ከባድ ጸባይ፣ መጥፎ ጸባይ ነው ያለባት ከምላችሁ በላይ ከባድ ጸባይ ያለባት ማለት ነው። አደይም እንግዲህ ውጭ ላይ አንድ አፈቀርኩሽ የሚል አለ። እዚህም ጋር በጣም ተምታቶባት ምን ማድረግ እንዳለባት አታውቅም። በጣም ነው ግራ የገባት ማለት ነው። በየዋዳን ድራማ ላይ ሳሚ በሚባል ስም የምናውቀው እንግዲህ ዛሬም እነሱን ተቀላቅሏቸዋል። በተለይ ከካሜራ ጀርባ የሚያደርጉት ነገር፣ ከካሜራ ጀርባ ፍቅርና አደይ በጣም ነው የሚዋደዱት። ግን ደግሞ ለድራማው ነው እንደዚህ የሆኑት ማለት ነው። በአጠቃላይ የዚህን የአደይ ድራማን ክሩ ቤተሰቦችን ከድራማ ወይም ከካሜራ ውጪ ከካሜራ ጀርባ ምንድነው ላይፋቸው የሚለውን በቀጣይ ቪዲዮ ከዚህ ቪዲዮ ጋር ቀጥዬ አስገባላችኋለሁ። ሙሉ ቪዲዮውን እስከ መጨረሻው ድረስ ተከታተሉት ማለት ነው። ቀጣይ ላይ የማስገባላችሁ ቪዲዮ የአደይ ድራማ ኩሩዎች ወይም ቤተሰቦች የሚያረጉት ነገር፣ የሚጠይቁት ጥያቄ፣ የሚጫወቱት ጨዋታ አለ። እሱን ታያላችሁ ማለት ነው። ሙሉ ቪዲዮውን ተከታተሉት ማለት ነው ውዶቼ። የእውነት በጣም ነው ደስ የሚለው እና እንግዲህ እህቶቼ እንደምታዩት እንግዲህ ሳሚ በሚል በአደይ የዋዳን ድራማ ላይ ሳሚ በሚል የምናውቀዋለን። እንግዲህ እነሱን ተቀላቅሏቸዋል። የእውነት ነው የምላችሁ በጣም ደስ ብሎኛል። እሱ ካለበት ድራማው በጣም አሪፍ እንደሚሆን ተስፋ አለኝ ማለት ነው። አልጠራጠርም። እና እንግዲህ አደይም መከራዋን እየበላች ነው በፍቅር የተነሳ ማለት ነው። እንግዲህ በቀጣይ ላይ ምን ይፈጠራል በጣም ከባድ ነው። በተለይ ደግሞ ባርኮት ማለት ነው አደይን እወድሻለሁ እኮ ሲላት እኔም እኮ እወድሃለሁ ወንድሜ አይደለህ እንዴ ነው ያለችው። እና ከዛ በኋላ እሱ ራሱ ክው ነበር ያለው ወንድሜ ነው ስትለው ማለት ነው። የእውነት አፈቅርሃለሁ እኮ አይደለም እወድሃለሁ ነው ያለችው። እና በቃ ተምታቶባቸዋል። በተለይ ዳዊትም ባርኮትም ስሜታቸው ምን እንደሆነ እርስ በርስ ይተዋወቃሉና ዳዊትም ባርኮትን ፍቅረኛህን ለምን አታስተዋውቀኝም ብሎ ጠይቆታል ማለት ነው። እሱም ደግሞ ፍቅረኛ እንዳለው መናገር አይፈልግም። በጣም ጎድታው ስለሆነ የሄደችው ማለት ነው። ታምሜ ሆስፒታል ሄጄ እና ስርሽ ጠፋ በሚል ሰበብ ግልኮስ የሰኩልኝ 4 መርፌ ከወጉኝ በኋላ ነው። ምን ካረጋችሁ ከመጽደቁ በፊት ነው ምንም ቢሆን እሺ አይደለም ዴቭ አንዴ ስልካቸውን ይሰብስቡና እኔ በሌላ ልምጣቸው። እሺ ወቅቲው የቲክቶክ ፔጅ ፎሎ ያላደረገ ይቀጣል።
እንደው ፈጣሪ ቅድም ሲወደኝ እኮ ማለት ነው። ደግሞ ሼር አድርግላችሁ ብዬ ነው አድርጋለሁ። ሼር አድርጉላችሁ። አላውቅም። ቲክቶክ ምን ቲክቶክ አለ እንዴ? ለዩቲዩብ አይደል እንዴ ያላችሁ? ይሄን ስልክ ያዝልኝ እስቲ እንደ የዩቲዩብ አይደል እንዴ? ቲክቶክ ነው ያልኩት። አሁን ቲክቶክ ነው ያልኩት። አይሽ ማለት እየየና ለዛም አካውንት ፖስት የተደረገበት ይሄ ማለት ይሄ ማስልክ ነው የቢኒ ምንም ማለት ቢኒ ትዘፍንልናለህ። በስመ አብ አስስካዩ ያረው ተነስ ጾም ነው ስልክ ያዝልኝ። የማን ስልክ ነው? ይሄ ስልክ የማን ነው? እንዴ ምንድን ነው ታዲያ? ማለት እንዴ ፎሎ አላደረክም? አታውቂም እንዴ? እስቲ ይሄው የኤርሚ ስልክ ነው። በረንዳ ላይ ያሳድሩ እንዴ በረንዳ ላይ ይገደል በረንዳ ላይ ይወጣል። ግጥም አለኝ አንብቦ በቤት ግጥም አለኝ ያለው መጮች አይደለም። የምር ግጥም አለ። በጣም የሚያምር ተወዱታላችሁ። ይግጣምሽ የሹፈት ከሆነ ግን አይደለም። አይ የምወደው ግጥም ነው። የምወደው ግጥም ስለሆነ እሺ ግጠማ የረባሽ ትንጣት የግጥሜ ርዕስ ጦጣ ላገባ ነው። ግድ ስላልሆነ ዘይትን መመገብ ሙዝ ብሉ ብለዋል። ምንድነው መስገብገብ? ዳቦስ ሸገር አለ እሱን ወስዳለሁ። ሙዝ ግን ላለመግዛት ጦጣ ላገባ ነው። ከበላው በኋላም ከሷ ጋር ወጣለሁ። አረ ዞር በሉ ካጠገቡ ኢየሱስ ግጥም ቀይረህ ታነባለህ ወይስ እሺ ላምብ ወይስ ይለቀቅ? እሺ አንዴ የራሴ የሆነች ግጥም አለችኝ። እሷ አሁን ደግሞ ስለ ግሮይዛ የሚያምር ግጥም ነበር። አይቻልም። ቅጣቱ በዚህ ተጠናቋል። ምን ተሰማ? ሲያሳዝኑ ደስ እያለ ልብስ ሰብስክራይብ ስላላረጉ ቀብሬ ስሞት የሚያለቅስልኝ ይኑር በየአይነቱ ከኦሮሞ ከአማራው ይምጣ ከጋፋቱ ያልሰራሁት ሁሉ ይነበብ መድረክ ላይ ሰው ልብ ውስጥ ልግባ ልቀመጥ ከላይ ጥሩ ሰው ነበረ የሚያመው የሰው ስቃይ እያሉ ያውሩልኝ ሰው ቀና ብሎ ያይ ትሁት ሰው ነበረ እያሉ ያውሩልኝ የሌለኝንም ጽድቅ ወጥቶ ይመስክሩልኝ በህይወት እያለው ከመንገድ ስመጣ ይሉኝ የነበሩ ይህ መሰሪ መጣ የቀብሬ ዕለት ደረታቸውን ይድቁ ወንድሜ እያሉ ለመሬት ይውደቁ የቀብሬ ዕለት ሲሉኝ የነበሩ ይህ መልከ ጥፉ ሸበላ ነበረ ማንም የደርስበት ሲያወራ የሚያሳምን የሚጣፍጥ አፉ እያሉ ያወሩልኝ እባክህ ጌታዬ ምን ባያምርልኝም በህይወት እያለው ምንም ባላገኝም ልመናዬ አንድ ነው እኔ የምፈልገው
የሞትኩኝ ቀብሬን አሳምረው። ኪንጎ ይችላል። እሺ ቢኒ አበድረኝ። ከባድ ገጠመኝ አይደለም ግን ሜክሲኮ ላይ የሆነ መጀመሪያ ጊዜ ነው። ከዛ የሆነ ሰዓት ሳው ሰላም ይለኛል እና ዘንጬ እየሄድኩኝ ምናምን የሆነ ሴት ከኋላ ያለውን ሰውዬ ሰላም እያለችው እኔን ይመስሎኛል። ከዛ እኔ እንግዲህ አሁን እላታለሁ ገጠመኝ አይደለም ተናገር የገጠመሽ ምንም አልገጠማትም። ኧረ በጣም ነው የገጠማት። በየወገዱ አላስቀምጡ ነው አንተ እንትን ትናንትና መች ነው ከትላንት ወዲያ ሰው እየጠበቅኩ አስፋልት ዳር ቆሜ እንደዚህ ቆሜ ያለው ከዛ መኪና መጣ ቆመና ፍቅር አባራሽ ነው አለኝ። ይሄ ምንድን ነው? ይሄ መገጣጠም ይሄኛውማ ሞራል እኔ ደግሞ ታምሜ ሆስፒታል ሄጄ እና ስርሽ ጠፋ በሚል ሰበብ ግልኮስ የሳኩልኝ 4 መርፌ ከወጉኝ በኋላ ነው። በአራተኛው ማለት ነው። ገና አደይ እንደዚህ ማሰቃየት ጥሩ ነው እያሉ እኔ በጣም አሞኛል። ከዛ ሰዓት ገና ወድቃሽን ይዘረጋል። ኪንጎ ነው የዚህ ቲም ድምቀቱ ኪንጎ ነው። ኪንጎ የገጠመው ኪንጎ ነው። ተናገራ